ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል? ይኩርጊ እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያሸራሸሩት ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዝሽ ነው እዚህ ጋር ያለ ነው። እና ምንድን ነው ኢኩርጊ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽም የደረሰብሽን ነገር ያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይም ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋርም ካቆምኩ በኋላ እዛው አላይም ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይተር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው ያላወቀችሽ? ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። እሺ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው የምትሰሪው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳየው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ ደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታከሚ አሉኝ። እዚህ አልታከምም በፍጹም ሀገር ይገባለሁ፣ እህቴ ታሳክመኛለች፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብላ ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታምም ያለው ቶሎ በሽታው አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንዲህ እንደዛ ጎይተር ነው፣ አሲድ እየረጨ እንቅርት ነው፣ አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ ሰርጀሪ የሚወጣ ነው፣ ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድን ነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ፣ አውሬ ነው የምትመስይው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ውርዱ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታው። ከዛ ዶክተር ጋር ሄድኩኝ። በጣም ታምሜ ያው ዶክተሩ 15 ቀን እዚህ ተኝ። በጣም ታመምኩ። ምንም ብር አልነበረኝም። ለሪም ነገርኳት፣ 20 ሺህ ብር አስገባች። ለሳራ ተላከላት። ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩኝ፣ ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየሁለት ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። ለመስራት እነሱን እያዩ ቁጭ ማለት አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ። በሐቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች ያሳደገች። በመጀመሪያው እንትን 50 ሺህ ብር ነው የላኩልሽ ሪምና ሳርቲ? ሪም 20 ሺህ ብር ላከችልኝ። አሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ ሪም ብቻዋን 20 ሺህ፣ ከዛ ሳርጌ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳርቲ? ኦኬ ሳርቲ 50 ሺህ 70 ሺህ ላኩልሽና በ70 ሺህ ታከምሽ። በመጀመሪያው ይሄንን እቺ 70 ሺህ ብር ተሰጠሽ ታከምሽ። ከዛ ተመልሰሽ መጣሽና ጌም ተጫወትሽ። ከጌሙ ደግሞ ስንት ታገኘሽ? 70 ሺህ። ኦኬ ከጌሙ ደግሞ 70 ሺህ። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ ቤተሰብ ይዤ እዛ ሰደቃ ምን ስል ብሩ አለቀ። ሐዋሳ ወሎ። ማን ሞቶ ነው? አያቴ የእናቴ እናት ያሳደገችኝ ሞተችብኝ። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጭ። በሁለት ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት ላከችልሽ? ላይክ 10 ሺህ ብር። ይህ ከራሷ ነው። በሶሻል ሚዲያ ላይ እርዳታ ሳታይ ከራሷ ልትልክልሽ ነው። ፊክሩ አካውንትሽን ላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ነው የላክሽልኝ አልኳት። 10 ሺህ ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም። የአንበሳውን ብር የአንበሳውን ብር ላከችልሽ ስንት? 30 ሺህ። በሁለት
43,000 ብር ይቅርታ፣ 43,000 ብር የአንበሳ ኦኬ። እስከ ራሷ ከኪሷ 43,000 የአንበሳ ጌምሽን ያው ቲክቶክ ከሚባለው ብላ 43,000 ብር ሙሉ የአንበሳውን መባት ላከችልሽ። አንዴ ደግሞ 10,000 ብር ላከችልሽ። አንድ ላይ 53,000 ከራሷ ከኪሷ 50,000 ደግሞ ሰብስባ ከዛ የመጀመሪያውን 70,000 ታከምሽ። ከዛ በሁለተኛው 20,000 ሞቱብሽ እና ጌም ተጫውተሽ 70,000 ያገኘሽ። ከጌም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። መንግስት ካላገኘች በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜ ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተር ሄጄ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። አስተል ልትመጪ ነው አለች። ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገ ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛሉ አልኳት። ኤጀንት ያስፈልገኛሉ፣ እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150,000 ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛ ሰዓት የትኬት 50,000 ብር ነው መሰለኝ ያስኩት። ይሄድ ነው ከፍላለሁ ብዬ ማለት ነው። ሰርቼ ከፍላለሁ ብለሽ 50,000 የትኬት ተበደርሽ። ናፊ ቪዛ ካላከችልሽ እና ለኤጀንት 150,000 እንደሚያስፈልግ ተነገረሽ እና ደግሞ እጅሽ ያለው የትኬት 50,000 ብቻ ነበር። ከትኬቱ ነው በደላላ ሲስተም ውስጥ ገበያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሽ ተባልኩ። ኦልሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሽ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል። ያኔ በዚህ በፕሮሰሱም በምኑ ከ1 ወር በፊት ከሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። ረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት እንደ ሰዎች በጣም ያስጠላል። 10 ጊዜ ሰው አታስቸግሪኝ፣ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉኝ። ኤርፖርት ገባሁ። እህቶቼን ተሰናብቼ በኋላ ፓርኮድ ወጥቶልሽ ተመልሰሽ ትኬት ተቆርጦ ገባሁን። በኢታሃድ ነበር የተቆረጠልኝ ማለት ነው። ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካኪና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ወረቀቱ ኤጀንቱ በአንቺ በኩል ነው የተገኘው? እኔ በኩል 150,000 ሳትከፊው ሰርተሽ ትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። በሶስተኛው 56,000 ብር ከፈሉና ተስተካከለ። 56,000 ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢታሃድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጭራሽ የኢታሃድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበር፣ አልሆነም። ገብቶሻል? ሶስተኛ ጊዜ ተባለሽ አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታው አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ያሉኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያለ አረፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ መፈተነው አልኩ። ገብቶሻል? ከዛ በኋላ እንዴት ነሽ አለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ አለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ ነሽ አሰሪኝ ሲሉኝ ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100,000 ፎሎወር ብላ አንዷ ሰጠችኝ።
ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪንሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ። ትችት ያለ ነው ሚዲያ ላይ እስከወጣች ድረስ። የሆነ ቪዲዮ ላይ ኢክራም ወታ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አድርጋት ነው። እኔ ኖርማል ቪዲዮ ፎሎ አድርጉኝ በ100,000 ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወታ በለመነች ቁጥር እናንተ እነ ሳራ ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አደረገች። ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚፋሽን የሳርኪ ጓደኛ ሪፖስት አደረገች ቪዲዮ በደንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረንም እንተዋወቃለን። ገብቶሻል? ሪፖስት አጋይቼ እንቅልፍ አጣሁ። በቃ የማታውቂው ሰው የፈለገውን ያድር። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አደረጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል፣ ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራና ሳራ ብቻ አይደለችም ጓደኛዬ አይደለችም። የሷን ስም አታንሱ። የሷን ማዕዛና ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገር። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው። እኔ ከሳራ ጋር ምን ሊኖርብኝ ይችላል? ነገር በእነማን ነገር መሰደብ ጀመርሽ? በእነማን? መዓዛና ቱቱ ሰደቡ። መልክ ትሰራለህ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ። እዛ ገዝተ አላስቆመችም። ገቡ እኔ በውስጥ አናገራታለሁ አላለችም ነበረች። ከዛ በፈለገችው ቤት ትግባና ታብራራ። እኔ ሁልጊዜ ብዙ ማውራው ነገር አለ። ይሄ ነገር ሲያልፍ ብዙ ማውራው ውስጤ ብዙ ነገር አለ ማለት አልችልም። ሀቡ እኔ የራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንዴ እኔ ማውራው ወጥቼ? ገብቶሻል ስል ሁሌ እንደዛ ትላለች። ወታ ትናገር። ምን ልናገር ሀቡ? እስቲ ምን ልናገር? ከዛ በራሴ ወጥቼ ተቸግሬያለሁ። በቃ በግልጽ እርዱኝ፣ መስራት እፈልጋለሁ፣ አቋቁሙኝ። እንደዚህ ሆነ። ማንም ፈልጎ እኮ የሰው እጅ አይጠብቅም ሀቡዬ። ማን ይጠብቃል? ደስተኛ ነሽ አንቺ ጓደኞች እንትን እያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል። በሁለተኛው ሀቂቃ ስነግርሽ በሁለተኛው ጌም ድጋሚ እመጣለሁ አላልኩም። አሁን በደንብ እንርዳትና ሰፖርት ደረግና ድጋሚ ከመጣሽ ክስ ብለን እንደ ድመት እናባርራታለን ተባለ ማለት ነው። ማነው ባዩ? ግን እኔ ማነው ባዩ? አሁን ሰፖርት እናደርጋለን ብለን በሁለተኛው አቡዬ ምን ብዬ ስም እጠራለሁ? ምክንያቱም ምን ያካለበት የሚለው አካል አሁን ለምሳሌ መዓዛና ቱቱ የሰደቡሽ ጠርታን እንጠይቃቸዋለን ለምን እንደሰደቡሽ። ከሰደቡሽ ስድብ እኮ ላይሆን ይችላል፣ ግን እኔ ተሰማኝ። ገብቶሻል? ሳሪ ቤት ገብታ እንትና ነው ያለችው ቤታ ማለት ነው። እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ። አቡ እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት ነው። እኔ ስለ ራሴ ችግር ነው ያወራሁት። እርዱኝ ነው ያልኩት። ሁሌ ሰው አስረጂኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድን ነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መከታ አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አድርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? ሰማለሁ። አሁን መተካደሽ ነበር። ኦኬ እኔ ነበርኩ ስታክ ያደርኩት ወይስ ኢክራም ናት? እኔ አለሁ እኔ ሰማኝ። እኔ ሰማሁት። እኔ እየሰማኋችሁ ነበር። ኦኬ ቤታ ጌም ተጫዎችን ያለችሽ የዛኔ ጌም ተጫዎችና ሁላችንም መተን ሰፖርት እናድርገሽ ነው። በውስጥ ቤታ ብትረጂ ይሻላል። ተረጂ አለች ቤታ። እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውተውን 70 ሺህ ለእኔ ሰፖርት የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ እኮ የመጀመሪያውማ ካሽ ነው የላኩልሽ እኮ ወይም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ። የመጀመሪያው ጌም ስንት አገኘሽ?
270,000 ብር እሱን በሕክምና ነው ያለፈውት። እኮ ስላልነገርሽኝ ነው እኔ የጻፍኩት ሁለተኛውን ጌም ነው። ሁለተኛው ጌም 70,000 የመጀመሪያው ጌም 200 የመጀመሪያ ጌም ስንት ነው ያገኘሽው? 274,000 ብር። ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆራሽ ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያው የትኬቱ የተበደርሽው 50,000 ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ኬት አለብኝ። ተቸገርኩ። ሀቡዬ ሁሌ አስረዱኝ አትይ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። አዎ ኢክራም ላይ አስጠንቁለሽ። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽ ባደው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይህ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላውቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ ሽታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አድርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይህን አድርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላሽ አመነ። ከዚህ በፊት እኮ ብያለሁ ሀቡዬ፣ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ኢክራም ለማኝ ኢክራም ለማኝ ይለኛል። ወልጅ አይደለም ለምነው ስላጣው ካልኝ እንደድሮ አልጠላም። አቆሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ ሆንኩት ካልኩኝ ነው እኔ አይ ወታሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ። እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛ እኔ ልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከሌ እያለኝ ነው ብዬ ለእሷ ነው የምነግራት። አውጥተዋለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር የጥፋት ከሆነ በጣም ይቅርታ ሳሪ። እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋል ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን ለእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለው። እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም? በውስጥም ላውራት ፈለኩ፣ ግን ውስጧ ቁምጥጥ ብሏል። ፈራሁኝ። ምን ብዬ ላውራ? የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ቦታው መስራት እየፈለኩ እጅ አጣኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩም። ጥፋት ከመሰለ ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት፣ በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደ ድሮ አልቋቋምም ሀብዬ፣ ዝም ብዬ ነው የማለቅሰው። ብዙ ነገር ይከፋኛል፣ በጣም አለቅሳለሁ። መናገር እራሱ አልችልም። አሁን እንዲህ ተናግሮ ማሳመን እራሱ አልችልም። ታውቃለች፣ ብዙ ጊዜ እኔ ስሰደብ ሳራ ነው የምትመልሰው አይደለ? ድሮ ራሱ እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግር ያለው እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤን እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው የምለው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ይተናል። ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ። እሱን በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሁንልሽ ማለችሽ። ጌሙ ደግሞ ተጠበኩት አልሆነማ፣ ካሰብኩት በታች ነው። በ70,000 ብር ምን ልትጀምሪ ትችያለሽ? አሁን ታዘመጣ ያ ሳሪ ጌም ይሁንልሽ። በገንዘብ ከተረዳሽ ነገ በእኛ ነው እዚህ የደረስሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያገዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገር እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች የነገረችሽ። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽው። ኢክራም ከአፏ አውጥታ ሳራ መተት አስደርጋብኛለች ሳትል ሰዎች ተነስተው ሲያወሩ ያው ወታ ቪዲዮ መስራት እንደነበረባት ስነግራት ከዚህ በፊት ተናግሬ ነበር። በቪዲዮ ሳይሆን በላይቭ ተናግሬ ነበረ እና 10 ያልተናገርኩት ደግሞ ያው እኔም ለማኝ ስባል ሳሪ ወጣ ለማኝ አይደለችም ቸጉራት ነው ብላ አልተከላከለችልኝም። አንቺ ለማኝ አይደለችም ብለሽ ስለተከላከልሽላት እሷም ደግሞ መተት እንዳላሰራሽባት
ወጥታ አልተከላከለችልሽም። ይሄ ነው አይ ቲንክ መሀል ላይ የተፈጠረው። እና አንዳንዴ ያለ መረጃ ምንም ነገር የሰውን ስም ለማጥፋት የሳሪን ፎቶ ለጥፋችሁ ሳሪ ኢክራም ላይ መተት አሰራችባት ስትሉ ማስረጃ ይዛችሁ ቢሆን ጥሩ ነው። ያለ ማስረጃ የሰውን ስም ማጥፋት በጣም የሚያሳፍር ነገር ነው። ሳሪ እስከዛ መናገር የምትፈልጊ ነገር ካለ ተናገሪ እናት። ላ ሀቡ ችግር የለም። ዋናው ነገር እኔ ነፃነት ማውጄ ነው። ከዛ ውጭ ደግሞ ያለ ነገር ካለ ችግር የለም። ባለቤቷ ተናገረች እኮ ባለቤቷ ከሳሪ ጋር ምንም አይነት ችግር የለብኝም እኔ ሳሪ መተት አሰርታብኛለች አላልኩም ያሉት ሌሎች ሰዎች ናቸው። ግን ሲሉ ታዲያ አንቺ ለምን ወጥተሽ ቪዲዮ አልሰራሽም? የእኔን ጥያቄ ሰምተሻል? አዎ አቡዬ ችግር የለም አያሳስብም። ለምን እንደሆነ ታውቂያለሽ፣ አንድ ሰው ከፍላጎቱ ሲሆን በጣም ደስ ይላል። ግን አብረን እንደ መብላታችን፣ አብረን እንደ መጠጣታችን፣ አብረን ብዙ ነገር እንደማሳለፋችን በተለይ ሰሞኑን ያለው ነገር ደስ አይልም ነበር። አቡ እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆምበት ታይም ነው። እያየሽ ነው አንቺ እንኳን በውስጥ ብለሽ ነበር። ግን አቡ ይሁን ለምን እንደሆነ ታውቂያለሽ፣ ምንም ማለት አልፈልግም። አመሰግናለሁ። እንኳንም አቂ ወጣ። ከዚህ በላይም ቢያግዟት ቢረዷት ደስ ይለኛል። ግን ያው ከዚህ በኋላ ያለው ነገር እኔ ጋር ምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት እኔ አሁን ህዝቡን መጠየቅ መፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርቼባት ነው ማለት ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ኦር ደግሞ የጓደኝነት ኃላፊነት የት ድረስ ነው የሚለውን ገባሽ አይደለም? ጓደኛሽ እህትሽ የእናትሽ ልጅ ልትቸገር ትችላለች። መርዳትና በጣም ነው የሚሰማው ታውቂያለሽ። በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚህ አልነበርንም። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ። ገባሽ? ልክልሻለሁ ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷን ኤክስፕሌን ማድረግ ማሰራት ምናምን አልፈልግም። ቢኮዝ ኦፍ እንዳይሻት እገዛ ያስፈልጋታል። ትታገዝ፣ ትልወጥ፣ ትስራ፣ ትበርታ። በቃ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አሁን የመጣውን ሁሉ መቋቋም ይችላል። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገረት። ከዛ ውጭ ግን አንቺ እልክልሻለሁ የኔና የሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም ነው የምታወራው። በጣም በቃልኩሽ በጣም ነው ቪዲዮ የምትሰራው እየባለች እየተገዘተች የምትምለው የምትገዘተው። ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ ማንም ሞቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው ሱመያ